ሰላም እንዴት አላችሁ? የቻናላችን ቤተሰቦች እንኳን ወደዚህ መንፈሳችሁን ወደሚያንጽ ሕይወታችሁን ወደሚለውጥ ፕሮግራም በሰላም መጣችሁ። ብዙዎቻችን በረከት ሲባል የገንዘብ የሀብት ወይም የስኬት ነገር ብቻ ይመስለናል። ነገር ግን በረከት ማለት ሰላማችን፣ የልባችን እረፍት፣ ጊዜያችን፣ ህልማችንና መንፈሳዊ ጥንካሬያችን ጭምር ነው። አንዳንዴ ጠንክረን እንሰራለን፣ እንጸልያለን፣ ነገር ግን ሕይወታችን ውስጥ ምንም አይነት እድገትና ሰላም አናይም። ለምን እንደሆነ ታውቃላችሁ? ሳናውቀው በዙሪያችን ያሉ ሰዎች የበረከታችን ቀዳዳ በመሆን ሰላማችንንና እድገታችንን እየሰረቁን ስለሆነ ነው። ዛሬ በመጽሐፍ ቅዱስ እውነት ላይ ተመስርተን የበረከታችንን በር የሚዘጉ እና በረከታችንን የሚሰርቁ 4 አይነት ሰዎችን እንለያለን። ከእነሱም ራሳችንን እንዴት መጠበቅ እንዳለብን በጥልቀት እንመካከራለን። እስከ መጨረሻው አብራችሁ ቆዩ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግ እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና ይህንን ቪዲዮ ለጓደኞቻችሁ ሼር በማድረግ ከኔ ጋር እስከ መጨረሻው መዝለቅ ብቻ ነው የሚጠበቅባችሁ። አሁን ወደ ዋናው ይዘት እገባለሁ። ተስፋ አስቆራጭና አላጋጮች። እነዚህ ሰዎች ማን ናቸው? እነዚህ ሰዎች አዲስ ህልም፣ አዲስ ዓላማ ወይም ራዕይ ስታካፍላቸው አይሆንም፣ አትችልም፣ ካንተ በፊት የሞከሩት ወድቀዋል በማለት የመንፈስ ጥንካሬያችሁን የሚያወርዱ ናቸው። በመጽሐፍ ቅዱስ ኢያሱ እና የካሌብን ታሪክ እናስታውስ። አስራ 12ቱ ሰላዮች ምድሪቱን አይተው ሲመለሱ 10ሩ እዚያው ያሉት ሰዎች ግዙፎች ናቸው፣ እኛ በእነሱ ፊት እንደ አንበጣ ነን፣ አንችላቸውም በማለት የሕዝብን ልብ አሸበሩ። የእስራኤልን ሕዝብ የተስፋይቱን ምድር እንዳይወርሱ ተስፋ አስቆረጧቸው፣ የበረከታቸውን በር ዘጉባቸው። እንዴት እንጠበቅ? ምስጢራችሁን ጠብቁ። ህልማችሁን እና ዓላማችሁን ለማንኛውም ሰው አታካፍሉ። አምላክ ለአንተ የሰጠውን ራዕይ ሁሉም ሰው የመሸከም አቅም የለው። ሁለተኛ፣ አዎንታዊ ሰዎችን ክበብ። እንደ ኢያሱና እንደ ካሌብ እግዚአብሔር ከኛ ጋር ከሆነ እናሸንፋለን የሚሉ እምነት ያላቸው ሰዎች አቅርቡ። ሁለተኛ፣ ወረኞች እና ምላሰ መራራዎች። እነሱ ማን ናቸው? በፊታችሁ መልካም መስለው ከጀርባችሁ ግን ስማችሁን የሚያጠፉ፣ በሰዎች ዘንድ እንድትጠሉ የሚያደርጉ እና ጉልበታችሁ በከንቱ ክርክር የሚያስጨርሱ ናቸው። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 26 ከቁጥር 20 ላይ ሲናገር እንዲህ ይላል፣ እንጨት ሲያለቅስ እሳት ይጠፋል፣
ሐሜተኛ በሌለበት ዘንድ ጠብ ይረጋጋል ይላል። በታሪክ ደግሞ ደሊላ የሰምሶንን ጥንካሬና በረከት ምስጢር በነዘነዘችው እና በወሬ በጠመደችው ጊዜ ሳምሶን ኃይሉንና በረከቱን አጣ። መሳፍንት መጽሐፍ ምዕራፍ 16 ላይ። እንዴት እንጠበቅ? አንደኛ፣ አንደበታችሁንና ጆሮአችሁን ጠብቁ። ስለ ሌሎች የሚያማችሁን ሰው አትስሙት፣ ምክንያቱም እሱ አንተንም ለሌላው ሰው ያማል። ሁለተኛ፣ ወሰን አበጁ። ከእንደዚህ አይነት ሰዎች ጋር የምታሳልፉትን ጊዜ ቀንሱ። ምስጢራችሁን አታካፍሉ። ሶስተኛ፣ ምቀኞችና አምሳያ ወዳጆች። እነሱ ማን ናቸው? ስታልፉ ወይም ስትባረኩ በልባቸው የሚቀኑ ነገር ግን ስትወድቁ የሚደሰቱ ናቸው። በአፍ አወዳሽ በልብ ግን ተቀናቃኝ ናቸው። የዮሴፍ ወንድሞች ታሪክ ዘፍጥረት 37 ላይ ዮሴፍ ሕልምን ባየ ጊዜና አባቱ ሲወደው ወንድሞቹ ቀኑበት፣ ጠሉት። በመጨረሻም በረከቱንና ሕልሙን ለማክሸፍ ጉድጓድ ውስጥ ጣሉት፣ ሸጡት። እንዴት እንጠበቅ? አንደኛ፣ መንፈሳዊ ብልህነት ይኑራችሁ። የሰዎችን መንፈስ ለመለየት ጸልዩ። ሁሉም ፈገግ የሚል ሰው ወዳጅ አይደለም። ሁለተኛ፣ በትህትና ተመላለሱ። በረከታችሁንና ስኬታችሁን በሰው ፊት ከመፎከር ይልቅ እግዚአብሔርን እያመሰገናችሁ በትህትና ኑሩ። አራተኛ፣ ጥገኛ እና ኃይል መጣጭ ሰዎች። እነሱ ማን ናቸው? ሁል ጊዜ ከእናንተ ይፈልጋሉ። ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን። ነገር ግን ለአንዴ እንኳን የእናንተን እድገት ወይም መንፈሳዊ ሕይወት ለማነጽ ጥረት አያደርጉ። ሁል ጊዜ አጉረምራሚና ጨለማ አስተሳሰብ ያላቸው ናቸው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33 ላይ እንዲህ ይላል፣ አትሳሳቱ፣ ክፉ ባልንጀርነት መልካሙን ጠባይ ያበላሻል ይላል። እንዲሁም በአይሁድ ጉዞ ጊዜ ሁልጊዜ እያጉረመረሙት ሰዎች የሙሉውን ሕዝብ በረከት ያዘገዩ ነበሩ። እንዲሁም በአይሁድ ጉዞ ጊዜ ሁልጊዜ የሚያጉረመርሙት ሰዎች የሙሉውን ሕዝብ በረከት ያዘገዩ ነበር። እንዴት እንጠበቅ? አንደኛ፣ አይሆንም ማለትን ልመዱ። የሁሉንም ሰው ፍላጎት ማሟላት የእናንተ ኃላፊነት አይደለም። ጊዜያችሁንና ሰላማችሁን ጠብቁ። ሁለተኛ፣ ሰዎችን መርዳትና ራስን መስዋዕት ማድረግ ይለያያል።
ሰዎችን እርዱ፣ ነገር ግን የራሳችሁን ሕይወትና ሰላም አታፍርሱ። ወዳጆች፣ በረከታችሁን መጠበቅ የእናንተ ኃላፊነት ነው። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 4 ከቁጥር 23 ላይ እንዲህ ይላል፣ አእምሮን ወይም ልብህን ከካደው ሁሉ ይልቅ ጠብቅ፣ የሕይወት መውጫ ከእርሱ ነውና ይላል። በረከታችሁን የሚሰርቁ ሰዎች መጥላት የለባችሁ። ይልቁንስ አንደኛ ይቅር በሏቸው፣ ነገር ግን በቅርበት አታስጠጓቸው። ሁለተኛ ስለ አካባቢዎቻችሁ ሰዎች ጸልዩ፣ እግዚአብሔር ትክክለኛ ሰዎችን እንዲያቀርብላቸው። ሦስተኛ ወሰኖቻችሁን አክብሩ። ዛሬ ራሳችሁን ጠብቁ። በሕይወቴ ውስጥ በረከቴን የሚሰርቅብኝ ሰው ማን ነው? ከዛሬ ጀምሮ ከእነዚህ ሰዎች ጋር ያላችሁን ግንኙነት በመጠን በማድረግ በረከታችሁን ጠብቁ። የዛሬው ትምህርታችን ይህንን ይመስል ነበር። ይህ ቪዲዮ ሕይወታችሁን እንዲያንጸውና እንዲጠቅማችሁ ተስፋ አደርጋለሁ። ቪዲዮን በድጋሚ ላይክ በማድረግ ለሌሎች እንዲደርስ ደግሞ ሼር በማድረግ ከእነዚህ አራቱ አይነት ሰዎች መካከል በበለጠ በሕይወታችሁ ያጋጠማችሁ የትኛው ነው? ኮመንት ላይ አጋሩኝ። አዲስ ከሆናችሁ ይህንን ቻናል ሳብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑ። እግዚአብሔር በረከታችሁንና ሰላማችሁን ይበልጥ ይባርክ። በሚቀጥለው ቪዲዮ እስክንገናኝ ደህና ቆዩ። ቻው።